የአሜሪካ ሚሊተሪ በኢራን ላይ ከጥቂት ሰዓታት በፊት ጥቃት ፈጽሟል። ስለዚህ ጥቃት ከማየታችን በፊት ለዚህ ሁሉ ነገር መነሻ ከሆነው ከዚች ሄሊኮፕተር መመታት አንስቶ እስካሁን ድረስ ያሉትን ነገሮች በቅደም ተከተል ልንገራችሁ። ሰሞኑን ቪዲዮ እየሰራው ስላልነበረ ምናልባት መረጃው ያልደረሳችሁ ሰዎች ካላችሁ ብዬ ነው። እንግዲህ ጦርነቱ ከተቀዛቀዘ በኋላ የተኩስ አቁም ስምምነት ውስጥ እያሉ እንግዲህ ድጋሚ ወደ ጦርነት ውስጥ እንዲገቡ ያደረገው ከጀርባ የምትመለከቷት ሄሊኮፕተር መመታት ነው። እቺ ሄሊኮፕተር የአሜሪካ ሚሊተሪ የሚጠቀማት AH-64 አፓቺ የምትባል ሄሊኮፕተር ስትሆን እንግዲህ በዓለማችን እንግዲህ ዘሞስት አድቫንስድ ከሚባሉ ሄሊኮፕተሮች መካከል እንግዲህ ፊት ቀዳሚ የምትባለች። ታዲያ እንግዲህ ሰኞ ዕለት ማታ አካባቢ ላይ በኦማን ኮስታል አካባቢ ላይ ተመታ ትወድቃለች። ማለትም እዛው ስትሬት ኦፍ ሆርሙዝ አካባቢ ማለት ነው። ከዛ ሁለቱ በውስጧ የነበሩ ሁለቱ ወታደሮች ሬስኪው ይደረጋሉ፣ ይተርፋሉ። በነገራችን ላይ እነዚህ ወታደሮችን የታደጉበት መንገድ ኔክስት ሌቨል የዓለማችን የሚሊታሪ ቴክኖሎጂ ሌላ ሌቭል ላይ መድረሱን የሚያሳይ አስደናቂ ኦፕሬሽን ነው። በሌላ ቪዲዮ መለስበታለሁ። እናም እንግዲህ የዚች ሄሊኮፕተር መመታት በሁለቱ ሀገራት መካከል ተቀዛቅዞ የነበረውን ጦርነት ሌላ መልክ እንዲይዝ ያደርገዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕም እንግዲህ ጥቃት እንዲፈጸም ትዕዛዝ ይሰጣሉ ማለት ነው። ከዛ እንግዲህ ማክሰኞ ማታ ላይ አሜሪካ ጥቃት ትፈጽማለች። አራት በዛው በኢራን ኮስታል ኤሪያ አካባቢ የሚገኙ አራት ታርጌቶችን ትመታለች። ከነዚህ መካከል አንዷ ቀሽም አይላንድ ነች። በእነዚህ ውስጥ እንግዲህ የተመቱት ሶስት የተለያዩ ታርጌቶች ናቸው የተባለው። አንደኛው የኮስታል ኤሪያ ላይ የሚገኙ ለሰርቬላንስ አገልግሎት የሚያገለግሉ ራዳሮች ሲሆኑ ከዛ ሲቀጥል ደግሞ የኤር ዲፌንስ ሲስተሞችና እንዲሁም ደግሞ የግራውንድ ኮንትሮል ሲስተሞችን የአሜሪካ ሚሊታሪ መትቻለሁ ብሏል። ነገር ግን የኢራን መንግስት ወታደራዊ ታርጌቶች ብቻ አይደለም የተመቱት፣ የሲቪሊያን ወይም ደግሞ ንጹሐን ዜጎች የሚጠቀሟቸው ፋሲሊቲዎችም ተመተዋል ብሏል። ከዛም እንግዲህ በትናንትናው ዕለት ማለትም ሮብ ዕለት እንግዲህ ኢራን ሪታሌት ታደርጋለች ወይም ደግሞ አጸፋ ትመልሳለች። አጠቃላይ 21 የሚደርሱ የሚሊታሪ ታርጌቶችን እንዳነጣጠረች ነው ኢራን የተናገረችው። እነዚህም ታርጌቶች እንግዲህ በሶስት ሀገራቶች ውስጥ የሚገኙ ናቸው፣ በጆርዳን፣ በኩዌት እና በባህሬን። የዩኤስ ሚሊታሪ እንግዲህ ከነዚህ ከሶስቱ ሀገራቶች ጋር በመሆን እንግዲህ የተተኮሱትን ድሮኖችና ሚሳይሎች አክሽፈናል፣ አብዛኞቹ ከሽፈዋል ብሏል። ጆርዳን ደግሞ 5 ሚሳይሎች ወደ አሜሪካ ኤርቤዝ እያመሩ የነበሩ 5 ሚሳይሎችን አክሽፍ ያለው ብላለች። ታዲያ በጆርዳን ኤርቤዝ ውስጥ ምን አይነት አሴቶች አሉ ካላችሁ F-35 የሚባሉ ሞስት ፕሬሸስ የሚባሉ የጦር ጀቶች የሚገኙት ጆርዳን በሚገኘው የዩኤስ ኤርቤዝ ውስጥ ነው። እስካሁን ድረስ እንግዲህ ምንም አይነት የአሜሪካ ሚሊተሪ አሴት መመታቱን ወይም ደግሞ የአሜሪካ ሚሊተሪ ንብረት መመታቱን የሚያሳይ ምንም አይነት ማስረጃ እስካሁን የለም። ከዚህም በመቀጠል እንግዲህ የአሜሪካ ሚሊተሪ አጸፋውን በትናንትናው ሌሊት እንደመለሰ አስታውቋል። በዚህኛው ዙር ጥቃት የተፈጸመው ቶማሃውክ ሚሳይሎችን በመጠቀም እንደሆነና አጠቃላይ ወደ 49 የሚደርሱ ቶማሃውክ ሚሳይሎች ወደ አራቱ ታርጌቶች እንደተተኮሱ የአሜሪካ ሚሊተሪ ተናግሯል። በዚህም እንግዲህ 3 የተለያዩ ታርጌቶች ናቸው የተመቱት። የመጀመሪያው ትልልቅ ሚዩኒሽኖች ወይም ደግሞ ተተኳሾች የሚገኙበት መጋዘን የተመታ ሲሆን በሁለተኛ ደረጃ ደግሞ የኮማንድና ኮንትሮል ሲስተም ወይም ደግሞ የኮማንድና ኮንትሮል ኖዶች ተመተዋል። በሶስተኛ ደረጃ ደግሞ የጦር መሳሪያ ማከማቻ ጣቢያዎች እንደተመቱ የአሜሪካ ሚሊተሪ አስታውቋል። እንግዲህ ከዚህ ጥቃት በኋላ የአሜሪካ መንግስት ኢራንን በጉልበትና በኃይል ወደ ድርድር ለማምጣት ማቀዱን እየገለጸ የሚገኝ ሲሆን ነገር ግን በዩናይትድ ኔሽን የኢራን አምባሳደር የሆኑት አሚር ሰይድ ኢራቫኒ እንዳሉት ከሆነ ኢራንን በጉልበትና በኃይል ወደ ድርድር ማምጣት አይቻልም ብለዋል።